የስለ ጤናው ሰዓታችን ላይ ደርሰናል። ከጤና በላይ ምንም ነገር የለምና ጤና ስጥልን ብለን ጀመርን። በስለ ጤናው ሰዓታችን ደግሞ ብዙ ጤና ነክ ጉዳዮችን እናነሳለን። እንዲሁም ደግሞ ሆስፒታሎች አዲስ አገልግሎቶችን ሲጀምሩ ዞር ብለን እናሳያቸዋለን። ዛሬ ምህረት አይሲኤምሲ ሆስፒታል ሄዳ ካትላብ የተሰኘ አዲስ ማሽን አምጥተዋል። በዛውም ደግሞ የልብ ቀዶ ጥገና ሂደትም አለ ብላናለች። አይተን እንመለሳለን። ስለ ጤናው በስፔሻሊስትና ሰብ ስፔሻሊስት የህክምና ባለሙያዎች እንዲሁም ደግሞ በዘመናዊ የህክምና መሳሪያ በመታገዝ ጥራት ያለው ህክምና በመስጠት ይታወቃል። አይሲኤምሲ አጠቃላይ ሆስፒታል በአዲስ ነገር መጥቻለሁኝ ብሏልና ምንድነው አዲስ ነገር የሚለውን ደግሞ ዛሬ በስለ ጤናው ሰዓት አብረን እናያለን። ሰላም ዶክተር ተናስተልኝ እንደምን አሉ? እንኳን ደህና መጣሽ። እንኳን ደህና ቆዩኝ። ምን ታዘዝ? ደህና ነው እግዚአብሔር ይመስገን። ዛሬ እንግዲህ ወደ አይሲኤምሲ አጠቃላይ ሆስፒታል ነው የመጣሁትና አዲስ ነገር አለኝ ስላላችሁ ነው የመጣሁት። ከዛ በፊት ግን ሁሉ አቀፍ ጤና የሚል ታች ላይ አየሁኝና ምን አገልግሎቶች ናቸው ያሉት የሚለውን ያጫውቱኝና ወደ ሌላው እንሄዳለን። ዶክተር ውብሸት አለማየሁ እባላለሁ። የአይሲኤምሲ ሆስፒታል ቺፍ ክሊኒካል ኦፊሰር ወይም ሜዲካል ዳይሬክተር ነኝ። አይሲኤምሲ ሆስፒታል እንደ ጠቅላላ ሆስፒታል ሁሉን ነገሮች በአቀፍ ደረጃ እየሰጠ ነው። ከድንገተኛ ክፍል፣ ከተመላላሽ ክፍል፣ ከማዋለጃ ከሚታወቅበትም ከልብ ህሙማን ጋራ ይህንን ስራዎች እንቅስቃሴዎች እያደረገ ነው። የተሟላ ምርመራዎች አሉ። ከፍተኛ ደረጃ ያሉ ሙያተኞች አሉ። ይህንን እያካሄድን በአሁን ሰዓት እንገኛለን። በጣም ነው የሚያምረው ሲታይ ራሱ ሐኪም ቤት አይመስልም። ለዚህ ታቅዶ የተሰራ ነው። ሆስፒታሉ ሲታነጽ በሙያተኞች የታገዘ ሀሳቡ የተሟላ በመጀመሪያ እቅዱ የአጠቃላይ ሆስፒታል ሳይሆን የካርዲያክ ሆኖ የተሰራ ነው። በሂደት ሁሉንም እያካተትን አሁን ጠቅላላ አገልግሎትን እየሰጠን እንገኛለን። በእርግጥ ዛሬ የሚመጣሁት ከልብ ህክምና ጋር በተያያዘ ያው ሁሌም ዘመኑ ያመጣውን ዘመናዊ የህክምና መሳሪያዎች ተጠቀማላችሁና በተለየ መልኩ መጥተናል ስላላችሁ ነው። ሆስፒታላችን ያው እንደምታውቂው ምህጻረ ቃሉም የሚነሳው ኢንተርናሽናል ካርዲዮቫስኩላር ሜዲካል ሴንተር የሚል ነው። ይሄ ደግሞ ዋና ጉልህነቱን የሚያሳየው በልብ ህሙማን ላይ የምንሰጠውን ግልጋሎት ነው። በአሁኑ ሰዓት እንደተባለውም በካትላብ የታነጸ ተጨማሪ ግልጋሎትና ህይወት አድን ስራዎችን እየሰራን ነው። ይሁን የምታየው ክፍል የኤምሲኤች ነው፣ የማዋለጃ የህፃናት በዚህ ላይም በፕሪቬንሽኑ በዚህ በኩል ክትባቱን ሁሉን የምንሰጥበት ስፔሻሊ በዚህ ቤት እንዲያውም ይገርምሻል ጋይናኮሎጂካል ኦንኮሎጂ ኦፕሬሽኖችን በደንብ የምንሰራበት ነው። ያው ሁሉ አቀፍ አጠቃላይ ህክምና ቢሆን የምንሰጡት ዛሬ እኔ የመጣሁበት ምክንያት ከልብ ህክምና ጋር ተያይዞ አዲስ ያስገባችሁትን ካትላብ ማሽን ለማየት ነውና ወደዛው እንሂድ። ወደዛ እንሄዳለን። ለዚህ የሚመለከተው በልብ ህሙማን ወይም ካርዲዮሎጂስት ዶክተር ሙላለም ዋና ፎካል ፐርሰን ነው። ከቲም ጋር ነው የሚሰራው። አሁን ወደ ዶክተር ሙላለም እንሂድ። ሰላም ዶክተር። ወደ ዶክተር እየመጣን ነው። ሰላም ምህረት። ዶክተር ሙላለም is a cardiologist, he's the leading one on the team እና ለሱ አስረክባለሁ። እሺ አመሰግናለሁ። እሺ ዶክተር ሙላለም እንዴት ነው? ስራ ጥሩ ነው? ስራ ጥሩ ነው። ላይ ተመስገን። ዛሬ ምንድነው ያለን እያልኩኝ ነበር ካትላብ ማሽኑ እኔም ለማየት ጓግቻለሁኝ፣ ግን ወደ ኦፊስክ ደግሞ ስገባ ሌላ ማሽን አየሁኝ። የልብ ህክምና ያው በዋናነት እንግዲህ በሁለት አይነት ነው የሚከፈለው። ኢንቬሲቭ እና ነን ኢንቬሲቭ የምንላቸው ፕራክቲሶች አሉ። ነን ኢንቬሲቭ ፕራክቲሶች የምንላቸው የልብ አልትራሳውንድ፣ ኢሲጂ፣ ኤክሰርሳይዝ እየተደረገ የሚታይባቸው ቴስቶች እነሱ ያው የመጀመሪያዎቹ ስቴፖች ብለን ነው የምንወስዳቸው። ኢንቬሲቭ ሰርቪስ ያስፈልጋል አያስፈልግም፣ ታካሚ ወደ ካትላብ መሄድ ያስፈልገዋል አያስፈልገውም የሚለውንም ለመወሰን ከሚያግዙ ነገሮች ውስጥ ናቸው።
ይሄኛው የልብ አልትራሳውንድ ወይም ኤኮካርዲዮግራፊ ማሽን ነው የሚባለው። የሁሉ ነገር መጀመሪያ ይሄ ነው ማለት ነው። ዛሬ ምንድነው ያለ? ዛሬ ካትላብ ከምንሰራቸው ፕሮሲጀሮች ጧት ለሊት ላይ አንድ ፕሮሲጀር ነበረ። አሁን ቀጥለው የምንሰራው ደግሞ የሚሆነው የጠበበ የደም ስር ያላቸው ታካሚ አሉን። ባለፈው ባረግነው ምርመራ ላይ ያየነው ጥበት ማለት ነው ሲግኒፊካንት የሆነ ጥበት ስለሆነ ዛሬ እሱን ለመክፈት ወይም የደም ስሩን ለማስተካከል ፕላን ያደረግነው ፕሮሲጀር አለ። ዛሬ የምንሰራቸው ታካሚ አቶ ደሳለኝ ኃይለ ሚካኤል ይባላሉ። ለደም ስር ጥበት ክትትል ሲያደርጉ የቆዩ ታካሚ ናቸው። በመድኃኒትም ስናግዛቸው ነው የቆየነው። ከዚህ በፊት ግን መድኃኒቶች እየወሰዱም ስቲል ምልክቶች ነበሯቸውና በመድኃኒት ሙሉ ለሙሉ ያልጠፋ ሲሆን የልብ ደም ስሩን ማየት ያንን ደግሞ የምናደርገው አንጂኦግራፊ በሚባለው ምርመራ ነው። አንጂኦግራፊ ማለት ኤዘር እዚህ ጋር ባለ ወይም ታፋ ላይ ባለ የደም ስር ልባቸውን አክሰስ አድርገን ኮንትራስት የሚባል መድኃኒት እየሰጠን በስክሪን የደም ስሩን ጥበት የምናይበትና የጥበቱን ደረጃም የምንለካበት ምርመራ ነው። እሱን ከ3 ሳምንት በፊት አድርገንላቸዋል። ድጋሚ ነው ማለት ነው የመጡት ዛሬ ጥበቱን ለማሰራት ወይም ደግሞ ይሄ የጠበበውን አርተሪ ለማስፋትና ለመክፈት ነው የመጡት። ባለፈው ዲያግኖስቲክ ስቴፕ ወይም ደግሞ የማየት ስቴፕ ነው የነበረው። አሁን ዛሬ ደግሞ የሕክምና ወይም ደግሞ ጥበቱን የምናስተካክልበት ስቴፕ ነው የሚሆነው ማለት ነው። እንደምን ኖት አቶ ደሳለኝ? ደህና አደሩ? እንደምን አደሩ? ሰላም ኖት? እንዴት ኖት? ደህና ኖት? ደህና ኖት? እግዚአብሔር ይመስገን። ደህና አደሩ? እንዴት ኖት? ማታ ተኝተው አደሩ? አዎ ተኝቼ ነው ያደርኩት። እናስተካክለዋለን ዛሬ። ለውጡ እንዴት ነው? ከ3 ሳምንት በፊት እንደመጡ እየነገረኝ ነበር ዶክተር ሙላለም። አዎ ከ3 ሳምንት በፊት አንጂኦግራፊ የሚባለው ነገር አይተው ጠይቀውኝ በቃ አሁን ዛሬ ለመሰራት ነው የመጣሁት። ብዙ የህክምና አገልግሎት ይሰጣሉ። በዋናነት የልብ ህክምና ላይ ትኩረት አድርገው ቢሰሩም ቀላል የሚባል አይደለም ወጪውም እና ህክምናውንም ያገኙት በነፃ እንደሆነ እየሰማሁኝ ነበረ። አዎ እኔ እዚህ ሐኪም ቤት ከ9 ዓመት በፊት ነው የምታከመው። ያንን በማየት እነሱ ይሄንን እርዳታ አድርገውልኝ ነው አሁን ጠርተው እንደዚህ እንትን ያሉኝ። እንግዲህ ሐኪም ቤቱ በጣም ጥሩ ሐኪም ቤት ነው። ሂደቱን እኔ ዶክተር እንደነገረኝ ያው ባለፈው ያው አንጂኦግራፊ እና ያው እንትኑ ምን ጉለት እንዳለ ነው የታየው። አሁን የተዘጋ ቦታ ያለበት ቦታ እሱን በማሽኑ ለመክፈት ነው ዶክተሩም የነገረኝ። ይሄ ነው እኔ የማውቀው። እንግዲህ መልካም ጊዜ ይሁንልዎት። ጤና እንመኛለን እኛ። እሺ እኔም አመሰግናለሁ። ሰላም መጥቻለሁ። ላግዝ። እሺ እንዴት ነሽ? ሰላም ነው? አላ እንዴት ነው? የባለፈውን እንትን እናሳይሻለን። አረፍ በይ። እሺ አመሰግናለሁ። ምንድነው አሁን ያየን ያለው ዶክተር? ይሄ አንጂኦግራፊ ወይም ላስት ታይም የሰራንላቸው ፕሮሲጀር የሱ ኢሜጆችን ነው አሁን የምናየው ያለ ነው። አንጂኦግራፊ ብለን ነው የምንጠራው የተሰራው ፕሮሲጀር። አንጂኦግራፊ የሳቸውን የሰራ ነው በፌሞራል ወይም እዚህ ጋር ባለው አርተሪ የልብ ደም ስሮቻቸውን አክሰስ ያደረግንበት ምርመራ ነው። አንድ ሰው በግራ በኩል 2 አርተሪዎች ናቸው ያሉት፣ በቀኝ ደግሞ አንድ ነው ያለው። የግራ ሲስተማቸው ላይ ይሄ ኤልሲኤክስ ምንለው ጥሩ ነው። ኤልኤዲ ምንለው ሁለተኛው አርተሪ ግን ወይም ሌፍት አንቴሪየር ዲሴንዲንግ ምንለው 2 ቦታ ላይ ጥበት አለው። በጣም ታይት የሆኑ ጥበቶች አሉት። ይሄ በጣም ጠቁሮ የሚታየው ማለት ነው። ላሳይሽ። እዚህ ጋር አሁን እዚህ ጋር የተቆረጠ የሚመስል ነገር ይታያል። እሷ ቦታ ናት አንዷ። ከዚያ ደግሞ እዚህ ጋርም ቅጥና ያለች ቦታ ትታያለች። 2 ቦታዎች ናቸው በዋናነት ጥበቱ ያለባቸው። ይሄኛው አርተሪ ነው የታመመው።
ሁለት ቦታ ላይ ታይጥበታለው ያንን ነው ዛሬ የምናስተካክለው የሚሆነው ማለት ነው። በቀኝ በኩል ያለው አርተሪያቸው ይሄኛው ጤነኛ ነው፣ ምንም ችግር የለም። ከሶስቱ አርተሪዎች አንደኛው ነው የታመመው ይሳቸው ማለት ነው። ስለዚህ ዶክተር ወደ ስራው ወደ ፕሮሲጀሩ ልንገባ ነው አሁን። ወደ ፒሲአይ ልንገባ ነው ማለት ነው። መልካም እድል። እሺ ስሜ ሮበል ገመቹ ይባላለሁ። አይሲኤምሲ ባዮሜዲካል ዲፓርትመንት ሄድ ነኝ። የዚህ የካትላ ፕሮጀክት ሲጀምር አብሬ የተሳተፍኩና ሊድ ሳደርግ ነበረ። ያው በፊት የልብ ኬዞች ሲኖሩ በቀዶ ጥገና ነው ብዙ ነገር የሚሰራውና ካትላብ ከመጣ በኋላ ደግሞ ነገሮችን ያቀለለ ይመስለኛል። በምን አይነት መልኩ ነው የሚሰራው? ኦፕኒንጉ አንድ ቦታ ብቻ ነው የምትሆነው። ምክንያቱም የሚሰራው ነገር እንዳለ ቫስኩላር ስለሆነ በዝሎችን ብቻ መነካካት ስለሆነ አንድ ኦፕኒንግ ነው የምትኖረው። ሙሉ ኦፕኒንግ አይኖርም። ሙሉ ሰውነትን ኦፕን ሰርጀሪ አይኖርም። ስለዚህ በአንድ ኦፕኒንግ ብቻ በዝሎች ጋር ችግሩ ያለበት ቦታ ተለይቶ እሱ ጋር መፍትሄ ትሪት ለማድረግ ወይንም ደግሞ ዲያግኖሲስ ተደርጎ ምን አይነት ችግር እንዳለ ለመለየት የሚያደርጉበት ጥረት ነው። ምንም ነገር ኦፕን ሳይደረግ እንደማለት ነው። ያው ቀዶ ጥገና ሲሆን ታካሚው ረጅም ጊዜ ተኝቶ መከታተል አለበት ድኖ እስኪወጣ ድረስ እና ይሄኛው ምን ያህል ጊዜ ይፈጃል? የዚህ አሁን ፕሮሲጀሮቹ ብዙ ጊዜ ከ30-40 ደቂቃ ነው የሚፈጁት። በተለይ ደግሞ ዲያግኖሲስ ሲሆኑ በ20 ደቂቃ ውስጥም ያልቃሉ። ትሪትመንት ሲሆኑ ትንሽ 40-50 ደቂቃ ሊፈጅ የሚችለው። ከዛ በተጨማሪ ፔሸንቶቹ ነቃ ብሎ ነው የሚሰሩት። አነስቴጂያ ፉል አነስቴጂያ ይደረግላቸው፣ ሎካል አነስቴጂያ ነው የሚደረግላቸው። ኦፕኒንግ ያለችበት ቦታ ነው። ይሄ ማለት ከፔሸንቱ ጋር ኮሚኒኬት የተደረገ ነው የሚሰራው ማለት ነው። አሁን አቶ ደሳለኝ እየተሰሩ ነው እና ምን ያህል ሰዓት ይፈጅባቸዋል የሳቸውስ? አሁን የነሱ ፒሲአይ ስቴንት ነው የተሰራ ያለው የትሪትመንት ስለሆነ ማክሲመም እስከ 40 ደቂቃ ቢፈጅ ነው። መቼም ስራህን አላቋረጥኩብማ። ሁሌም እዚህ ጋር ቁጭ ብለህ ምንድን ነው የምታየው? አሁን ኮንትሮል ሩም ውስጥ እኔ እንዴት እየተሰራ እንደሆነ ነው ዝም ብዬ በራሴ ማየው ብዙም ባይገባኝም እና ያንተ ስራ ምንድን ነው እዚህ ጋር ቁጭ ብለህ? እኔ ባዮሜዲካል ነኝ። አንድ ገዛ ማድረገው ከማሽኑ ጋር የሆነ ችግር ቢፈጠር አፋጣኝ የሆነ መፍትሄ ለመስጠት ነው ማድረገው። ሁለተኛ እነሱ ብዙ ጊዜ እዛ ስለሆኑ አንዳንድ ሜጀርመንቶችን ሲፈልጉ ከዚህ ሆነን ሜጀር ልናደርግላቸው እንችላለን። አንድ ሴንሲቲቭ የሚያደርገው ልብ እየመታች ሞሽን ባለበት ቦታ ነው እየተሰራ ያለው። በጣም ሴንሲቲቭ ያደርገዋል ያ ነገር። እዚች ጋር እንደምናየው እዚህ ጋር ሁለቱ ፖይንቶች ስቴንቱ የሚገባበት ቦታ ነው። አሁን ስቴንቱ የሚገባበት ቦታ ለይተዋል። ከዛ በኋላ እዚች ጋር ባሉን ያደርጉታል ማለት ያሰፉታል። ከዛ በኋላ ነው ስቴንቱን ኢንዘርት የሚያደርጉት። ስቴንቱን እዚች ጋር የሚያስገቡት። ለምንድን እንደዚህ የሚጠፋው የሚበራው መብራቱ? ኤክስሬ ሲያነሱ ነው። አሁን ኤክስሬ የተነሳ ነው፣ ላይቭ ኤክስሬ የተነሳ ነው ማለት ነው። ላይቭ ኢሜጁን እያዩት ነው ማለት ነው። ከረንትሊ መብራትም ጠፍቷል ውስጥ ኤክስሬ እያነሱ እንደማለት ነው። ኤክስሬ ሲቆም መብራቱ ይመጣል ማለት ነው። ሰላም ነው። ሰላም ዶክተር፣ እንዴት ናችሁ? ጨርሰህ መጣህ? ጨረስን። እንኳን በሰላም ጨረሳችሁ። እባክህን አረፈበ። ያ ሰክሰስፉል ፕሮሲጀር ነው። ጨርሰናል። ሙሉ ሰዓቱን ቆመህ ነበር ስትሰራ የነበረው እያየሁኝ ነበር። ከዚህ ወዲህ እንዴት ነበር? ጥሩ ነው። ጥሩ ፕሮሲጀር ነው የነበረው። ጥበቱ ያለበትን ቦታ በባሉን ነው የምናሰፋው። ባሉኑን ኢንፍሌት እናደርገዋለን። ጥበቱ እንዲለቅ ይሆናል ማለት ነው። ሁለት ቦታ ነው የነበረው ጥበት። እዚችና ከፍ ብላ
ሁለቱንም ኢንፍሌት አደረግናቸው በዛችሁ ባሉን ማለት ነው። ስታነጻጽረው በፊት ሰርጀሪ ተነስቶ ቆሞ ለመሄድ እና በማሽኑ ደግሞ ሕክምና አገልግሎትን አግኝቶ ቆሞ ለመሄድ ያ ሁሉም ሰው ጤናው እንዲመለስለታል የሚፈልገው ምንድነው ልዩነቱ? ሰርጀሪ አንደኛ ፔሪ ፕሮሲጀር ሞርታሊቲ ምንለው ወይም በሰርጀሪው ምክንያት በሚፈጠር ጫና የመሞት እድል ሰፊ ከዚህ ጋር ሲነጻጸር፣ ሁለተኛ የሰርጀሪ ኮምፕሊኬሽኖች ብዙ ናቸው። እንዳልኩሽ ከቁስል ኢንፌክሽን ጀምሮ ሜጀር ሰርጀሪ ከመሆኑ አንጻር በጣም ብዙ ኮምፕሊኬሽኖች አሉ። ይሄኛው የምትፈልጊውን ነገር አቺቭ አድርገሽበት ግን ታካሚው ላይ የምታደርሺው ጫና በጣም አነስተኛ ነው። ለመንቀሳቀስም አሁን ለምሳሌ ከተሰራ በኋላ ወደ ኖርማል ላይፍ ለመመለስ 2-3 ቀን ነው የሚፈልገው። ይሄ ሰርጀሪ ግን ሳምንታት አንዳንዴ ከዛም በላይ ይፈልጋል ወደ ኖርማል ላይፍ ለመመለስ፣ ወደ አክቲቪቲም ለመመለስ ማለት ነው። ከዛ እነዛ ሪስኮች በጣም አቮይድ ያደርጋቸዋል። ፕላስ የፕሮሲጀር ታይሙም የሚገናኝ አይደለም። አሁን የዚህ ፕሮሲጀር ታይም እንደየታካሚ የሚለያይ ቢሆንም 30-40 ደቂቃ በዛ ውስጥ ነው የምጨርሽው። ስለዚህ ብዙ ታካሚ ለማከም የብዙ ታካሚ የልብ ደም ስር ለማስተካከል እድል ይሰጣል። ሰርጀሪ ያው አሁን ይሄን አርተሪ በሰርጀሪ ይስተካከል ቢባል 3-4 ከዛም በላይ ሰዓታት ይፈጃል። ስለዚህ በአጭር ነገር ብቻ የምትገልጨው አይደለም የሚፈጥረው ልዩነት። ከጊዜም ከድካምም ከብዙ ነገር ምንድነው ማድረግ ያለባቸው? አሁን ጥንቃቄ ተሰሩ ጨረሱ፣ ከዚህ በኋላ ማድረግ ያለባቸው ጥንቃቄ ምንድነው? በጥንቃቄ መወሰድ ያለባቸው መድኃኒቶች አሉ፣ የደም ማቅጠኛ የኮሌስትሮል መድኃኒቶች የምንላቸው። ከዛ ባለፈ ያው የደም ስሩን የሚዘጋው አቴሮስክለሮሲስ ነው ወይም የኮሌስትሮል መጨመር ከግፊት ጋር ተያይዞ የሚደርስ የደም ስሮች ጉዳት፣ ሲጋራ ማጨስ፣ እነዚህ ለአቴሮስክለሮሲስ ሪስክ የሆኑ የምንላቸው ነገሮች ናቸው መጀመሪያ ህመሙን የሚያመጡት፣ ከዛ በኋላም እንዲመለስ የሚያደርጉት። ስለዚህ እነዛን ሪስኮች በደንብ አድረስ ማድረግ ያስፈልጋል፣ በመድኃኒትም በላይፍ ስታይል ኢንተርቬንሽንም ማለት ነው። ከኮሌስትሮል ጋር በተያያዘ ያው ቅባት ያላቸው ነገሮች ፓርቲኩላርሊ ቅቤ፣ እነዚህን በደንብ አቮይድ ማድረግ ያስፈልጋል። ሲሪያሊ ኮሌስትሮልንም መታየት መከታተል ያስፈልጋል፣ የምንፈልገው ታርጌት ውስጥ መሆኑን ለማወቅ ማለት ነው። ከግፊት ጋር ተያይዞ የዛ ቁጥጥርም ጥሩ መሆን አለበት። ሲጋራ፣ መጠጥ እንደዚህ ተጽዕኖ የሚፈጥሩ ነገሮችንም አቮይድ ማድረግ መቻል አለብን። እነዛ ነገሮች ጥሩ እስከሆኑ ድረስ ለረጅም ጊዜ ጥሩ ሆኖ ይቀጥላል ማለት ነው። እሺ ዶክተር በጣም አመሰግናለሁ። እኛው ደክሞሃል፣ ብዙ ስራ እንዳለብህ አውቃለሁኝና ችግር የለም። አመሰግናለሁ። ደስ ብሎኛል ስላገኛችሁኝ። እሺ እንዴት ነው አባቴ? በጣም ደህና ነኝ። ደህና ነኝ በጣም። እሰይ በተሳካ መልኩ ተጠናቀቀ። አዎ። ምን እየተሰማዎት ነው አሁን? አሁን ደስታ ነው የተሰማኝ። እሰይ እንኳን ደስ አሉት። እግዚአብሔር ይጨመርበት። እንግዲህ ዋናው ነገር እሱ ነው። ብዙ ሰው የሚድንበት ያድርገው። አሜን አሜን። እንግዲህ ሌላ ታካሚ ካለ እኔ ይሄ እዚህ ሐኪም ቤት ቢታከም ጥሩ ነው ብዬ ነው መገምተው። አመሰግናለሁ። ይሄን በጣም እግዚአብሔር ጨርሶ ይማራት። እንግዲህ በአጭር ጊዜ ቆመው እንደሚሄዱ ነግረውኛል። ብዙም የሚያስተኛ አይደለም። ደህና ይሁኑ። እሺ እሺ። እናንተንም አመሰግናለሁ። እናመሰግናለን። እሺ በአይሲኤምሲ ጠቅላላ ሆስፒታል እንግዲህ በርካታ የሕክምና አገልግሎቶች ቢሰጡም ዛሬ ላይ ግን በተለየ ሁኔታ በስለ ጤናው ፕሮግራማችን የተመለከትነው ካትላብ ማሽንን በመጠቀም የጭንቅላት የእግርና የልብ ሕክምና ያለ ቀዶ ጥገና በቀላሉ እንዴት ይሰጣል የሚለውን በዋናነት የልብ ደም ስር ጥበት ካላቸው ታካሚ ጋር እንደዚሁ ተያይዞ ቆይታ አደረግን። ሳምንት ደግሞ በሌላ ስለ ጤናው ፕሮግራም እንገናኛለን።